እንደ ኢትዮጵያ ያሉ ያደጉ ያሉ ሀገራት ላይ ለመንግስት ዋነኛው የገቢ ምንጭ ብንል ግብር ነው። በተለያዩ ሀገራትም ላይ እንደው የተለያዩ አይነት ምንጮች ስላሉ እንደ ገቢ ግብር ትልቁን ድርሻ የሚይዘው ከዛ በኋላ እንግዲህ ዓለም አቀፍ የሆኑ ብድሮች አሉ፣ ፓርትነርሺፕ አግሪመንትስ እና ሌሎችም። የኢትዮጵያ መንግስት በያዝ ነው የፋይናንስ ዓመት ላይ ወደ 547 ቢሊዮን ብር የሚሆነውን በ3 ሩብ ዓመታት ሪፖርት ላይ ባወጣው ላይ ሰብስቧል። ከቅጣት አንፃር ደግሞ 51.9 ቢሊዮን ብር ተሰብስቧል። ይሄም ማለት እንግዲህ ቅጣት እንዴት ነው የሚጣለው ቢባል ግብር የተወሰነ ሰዓትና ጊዜ ገደብ ይኖረዋል። በወር የሚሰበሰቡ አሉ፣ በአመት የሚሰበሰቡ አሉ። እነዚህ ነገሮች ደግሞ ጊዜ ጠብቆ ካላረጉ የቢዝነስ ኦነሮች ወይንም የንግድ እንቅስቃሴ የሚያደርጉ ግለሰቦችም ድርጅቶችም ቅጣት ይጣልባቸዋል፣ ወለድ አለው ከዛም በላይ። ይሄንን ታዲያ ለምንድን ነው ቢባል ግብር ባይሰበሰብ ትልልቅ ኢንፍራስትራክቸር ፕሮጀክቶችን የምንለው አሁን መንገድ ልንል እንችላለን፣ ትምህርት ቤቶችን፣ የጤና ሆስፒታል፣ ጤና ጣቢያዎች እነዚህን ማድረግ ስለማንችል ነው። ጎን ለጎን ደግሞ ምን ይዛቸው እንደ መንግስትም እንደ ሀገርም ደግሞ የሚያያዙ ትልልቅ የመሰረተ ልማት ፕሮጀክቶች አሉ። እነዚህን ለማካሄድ እንደ ኢትዮጵያ ያሉ ሀገራት ታዲያ ዋና ዲፔንድ የሚያደርጉት ወይንም መሰረት የሚያደርጉት ግብርን በመሰብሰብ ነው። ከቅርብ ጊዜ ወዲህ እንግዲህ የተለያዩ አይነት የግብር አሰባሰብ ክፍተቶችም አሉ። ትልልቅ ደግሞ የግብር መጠኖች ከግል ዘርፉ አልተሰበሰቡ የሚሉ ዘገባዎች በተለያዩ የሚዲያ አውታሮች አይተናል። በዛሬው ሃሽታግ ሽቀላ እስቲ እንግዲህ አንድ ግብር አንደኛ ኢትዮጵያ ምን አይነት የግብር ስርዓት አላት፣ ምን አይነት ግብሮች አሏት የሚለውን እንደመነሻ ሐሳብ አድርገን ከዛ በኋላ ለምንድን ነው እስቲ ግብር የማይከፈለው፣ ከዛም ደግሞ ግብር ካልተከፈለ ሊጣሉ የሚችሉ ወለድና ቅጣቶች ምን ይመስላሉ፣ አዲስ ደግሞ የወጣ አንድ መመሪያ አለ ዌይቪንግ የምንለው ወይንም የቅጣት አነሳስ ስርዓትን የሚያስቀምጥ ደንብ አለ። እሱ ደንብ አፈጻጸሙ ምን ይመስላል የሚለውን እናያለን። የኢትዮጵያ የግብር ስርዓትን ስንመለከት ሁለት መሰረታዊ የሆኑ ክፍፍሎች ማለት እንችላለን ወይም ክላሲፊኬሽኖችን ማየት እንችላለን። አንደኛ ቀጥተኛ ግብር የምንለው አለ፣ ሌላ ደግሞ ቀጥተኛ ያልሆነ ግብር አለ። ቀጥተኛ የምንለው ግብር እንግዲህ አንድም ግለሰብም ልንል እንችላለን፣ የንግድ ድርጅትም ተቋም የሚከፍለው ግብር ቀጥታ ተቆርጦ የሚገባውን ነው። ቀጥተኛ ደግሞ ያልሆነ ስንል አንድ የንግድ እንቅስቃሴ ላይ የሚሆን የተለያዩ ስራዎችን ስንሰራ አሁን ለምሳሌ እንደ ኤክሳይዝ ታክስ ማንሳት እንችላለን፣ ቫትን ማንሳት እንችላለን፣ ሱር ታክስን፣ ኢቭን የቀረጥን ነገር ስናይ ኢንዳይሬክት ታክስስ ወይንም ቀጥተኛ ያልሆኑ ግብሮች ናቸው። የግብር ስርዓቱ ወይም የግብር ክፍፍሉ ይሄንን ከመሰለ ታክስ ፔየር የምንላቸው ወይም ግብር ከፋዮችስ ኢትዮጵያ ውስጥ እንዴት ነው የሚታዩት የሚለውን ነገር እስቲ እንመልከት። ግብር ከፋይ ሲባል እኔ ግብር ከፋይ ነኝ፣ እናንተም ግብር ከፋዮች ናችሁ። ትልልቅ ደግሞ ድርጅቶችም እስከ ኮርፖሬሽን ደረጃ አምብሬላ ካምፓኒሶችም ያሉ የተለያዩ አይነት ግብር ከፋዮች አሉ። እነዚህ ታዲያ በሁሉም በአንድ ነው የሚቀመጡት? የሚጣልባቸውስ ግብር አንድ አይነት ነው? እንደዛ ሊሆን አይችልም። ምክንያቱም አንድ ግብር ከፋይ የሚያገኘው የገንዘብ መጠን እንደ ግለሰብ ብናስብ ትንሽ ብር ካለው የተወሰነ መጠን ነው የሚቆረጥበት። እንደ ድርጅትም ደግሞ ስንመለከተው የሚያገኘው አጠቃላይ አመታዊ ግብይቱ ታክሰብል ትራንዛክሽን ይባላል። ታክሰብል ትራንዛክሽን ማለት ግብር ሊጣልበት የሚቻለው የግብይት መጠኑ ምንድነው፣ ምን ያህል ነው ብሎ በሶስት ይከፋፈላል። አንድ ሀገር የግብር ስርዓትም የህግ ማዕቀፉን ስታስቀምጥ ገቢ መሰብሰብ ብቻ ሳይሆን አንዳንዴ ቀጥታ የውጭ ኢንቨስትመንት ወይንም ፎሬን ዳይሬክት ኢንቨስትመንት የምንለው ነገር አለ አይደለ? ይሄንም ምንድነው ኢትዮጵያ አንድ ቢዝነስ ከፍቶ ለመስራት ትርፋማነትን ይዞ ለመቀጠል በአንድ ድርጅት ደግሞ ቀጣይነት ኖሮት ደግሞ የተለያዩ ስራዎችን ሰርቶ ለማለፍ ምን ያህል ምቹ የሆነ የቢዝነስ ሁኔታዎች አሉ ወይንም የቢዝነስ አፈጻጸም ሁኔታዎቹ ምን ይመስላል የሚለውን ነገር ማሰብ አለብን። ለምን አንድ ፎሬነር ወይም የውጭ ኢንቨስተርን ብቻ ሳይሆን እንደኛ አይነትም የግል ስራ ለመስራት የሚፈልግም ሰው ትንንሽ ንግዶችን መስራት የሚፈልግ ሰው ንግድ ፍቃድ አውጥቶ ግብር ከፋይ ሆኖ ትልልቅ ነገሮች ላይ ደረጃ ላይ መድረስ የሚችለው ምቹ የሆነ የቢዝነስ ኢንቫይሮንመንት ሲኖር ነው። ታዲያ አንዳንድ ግብር ሲጣል ይሄንን ዲተር ሊያደርግ ወይንም ተጽዕኖ ሊፈጥርበት ስለሚችል ከግምት ውስጥ መግባት ያለባቸው ነገሮች ግብር ስንጥል በምን መልኩ ነው የሚለውን ነገር መንግስት በደንብ ከፊስካል ፖሊሲም አንፃር ካለው ነባራዊ ሁኔታም የኑሮ ሁኔታዎችን የገንዘብ የመግዛት አቅምንም ሁሉን ነገር እነዚህ ከግምት ውስጥ ገብቶ ነው የሚደረገው። አንድ ግብር ከፋይ እንግዲህ ግለሰብ ከሆነ አሁን ለምሳሌ በኔ ብንወስድ እኔ ማገኘው ደሞዝ አለ፣
ደሞዜ ተቆርጦ ነው ኦሬዲ ግብር ተቆርጦ ነው የሚሰጠኝ ስለዚህ ያን ያህል አያሳስብም ገቢዎች መሄድ ምናምን በአሜሪካ ሀገር ላይ ያው ሰልፍ ዲክላሬሽን ሜካኒዝም ስላላቸው ይሄም ማለት ወደኛ ስንተረጉመው ራሳቸው ናቸው ግብራቸውን የማሳወቅ ግዴታ ያለባቸው እንዴት ነው አንድ ሰው በአጠቃላይ የማህበረሰባዊ አይዲ ሶሻል ሰርቪስ ነምበር ስለሚኖር ሶሻል ሴኩሪቲ ነምበር ስለሚኖረው አንድ ሰው ያገኘውን ገንዘብ ራሱ አስልቶ ይሄን ገቢ አግኝቻለሁ ስለዚህ የሚጣልብኝ ግብር ይሄ ነው ብሎ ያን ነገር ዲክሌር ያደርጋል ከዛ እነሱ አጣርተው ከተቆረጠም በኋላ እንግዲህ መጨረሻ አመት ላይ አሜሪካ ሀገር ላይ ታክስ ሪተርን የሚባል ነገር አለ ታክስ ሪተርን ማለት ለመንግስት ያስገባነው ገንዘብ በተለያዩ ጊዜያቶች የተቆረጠብን ገንዘብ እኛ መክፈል ካለብን በልጦ ከተገኘ በአመቱ መጨረሻ ላይ ለዜጎቻቸው ይመልሳሉ ይሄ በአሜሪካ ሀገር ነው እኛ ሀገር ላይ ግን ኦሬዲ የተቀመጠ ስርዓት ስላለ እኔ ደሞዜ የሆነ ነገር ካለ በተቀመጠው ስኬጁል ከዚህ ብር እስከዚህ ብር ይሄን ያህል ግብር ይጣልበታል ወይም ይቀነስበታል ተብሎ በተቀመጠ ይቆረጣል ንግድ ድርጅት ስለሆነ ንግድ ድርጅት ደግሞ ሲሆን ለየት የሚያደርገው ምንድነው የተለያዩ ግብይቶች የተለያዩ ትራንዛክሽኖች ስለሚኖሩ ይሄን ያህል ግብይት አድርጌያለሁ በእነዚህ ግብይቶች ደግሞ ይሄን ያህል ገንዘብ አግኝቻለሁ ብሎ ያንን ነገር ያስቀምጣል ከዛ በኋላ ካለው ደግሞ ወጪዎቹን ደግሞ የተለያዩ ሪሲቶች ሰብስቦ ወጪ ደግሞ ይሄን ያህል ወጪ ኖሮብኛል ስለዚህ እነዚህ ተቻችሎ ይሄን ያህል ነው ታክሰብል ወይንም ግብር ልከፍልበት የሚችለው የትርፍ መጠኔ ይሄ ነው ብሎ ያሳውቃል ማለት ነው አንድ የንግድ ድርጅት ሰክሰስፉል እንዲሆን ወይንም ስኬታማ እንዲሆን የተለያዩ ነገሮች ያስፈልጉታል ዋናው ነገር ግን ያለው የቢዝነስ ሁኔታ ብቻ ሳይሆን ከመንግስት የሚደረግለት ድጋፍ በጣም ትልቅ ሁሌ ብዙ ጊዜ አነሳዋለሁ አስተዋጽኦ ነው እንደው ስጠይቅ የመንግስት እዚህ ላይ የሚያደርገው አስተዋጽኦ ምንድነው ብዬ ብዙ ጊዜ ጠይቃለሁ ይሄም ደግሞ ለምንድነው አንደው ንግድ ፍቃድ ለማውጣት ንግድ ቢሮ መሄድ አለብን ግብር ለመክፈል ገቢዎች መሄድ አለብን የተለያዩ አይነት ውሎችን ለማጸደቅ ውልና ማስረጃ መሄድ አለብን እነዚህ ሁሉ የሚሰሩት እኛ በመንከፍለው ወይንም ከኛ ደሞዝ ላይ በሚቀነሰው ግብር ነው ሶ እነዚህ ነገሮች ታዲያ ካልተሰበሰቡ አሁን እየታዩ ያሉ ትልልቅ የግብር ያለመከፈል ክስተቶች ይፈጠራሉ ይሄ ማለት ታዲያ መደረግ ያለባቸው ወይ መንግስት ሊያደርጋቸው ካቀዳቸው ነገሮች ማድረግ እንዳይችል የሚያደርጉበት ሁኔታዎች ይፈጠራሉ ማለት ነው ለዚህም ነው እንግዲህ unpaid taxes ወይንም ያልተከፈሉ ግብሮችን ለመሰብሰብ ወይንም በአጠቃላይ ሲከፈል ቅጣትም ወለድም የሚጣልበት ዋነኛው ምክንያት ይሄ ነው በየትኛውም ሁኔታ አንድ ችግርን እንደግለሰብም አንድ ችግር አየን አይደለ አይ በቃላብ ላስረዳና ቃላብ ይሄ ችግር አለበት ካልኩኝ ራሴን ተመልክቼው ይሰኖግረኝ አይ በቃ ይሄ ነገር ችግር ከሆነ እስቲ መፍትሄ ልስጠው ብለን ፈልገን መፍትሄ ላይ መድረስ አለብን አይደል ልክ እንደዛም አንድ መንግስት አሁን ግብር በጣም ይሄን ያህል ግብር አልተሰበሰበም ተብሎ ከታሰበ ወደ መፍትሄ ነው መምጣት ያለበት ይሄም መፍትሄ እንግዲህ አንደኛ ግንዛቤ ማስጨበጫ ፕሮግራሞችን ቀርጾ ለተለያዩ የግብር ከፋዮች ማስተማር ሊሆን ይችላል ሌላ ቀድም ያነሳኋቸው ቅጣቶችና ወለዶችን ማድረግ ይችላል ሆኖም ግን ከዚህም ደግሞ ለየት ያሉ ውጭ ሀገር ላይ አሁን አንዳንዴ ሰልፍ ዲክሌር ሜካኒዝም ያልኳቸው ወይንም ራሳችን ግብራችንን ማሳወቅ ያለብን ሂደትንም መጠቀም እንችላለን የኢትዮጵያን ያልተሰበሰበ ግብር መጠን ስንመለከት በቢሊዮኖች የሚቆጠር ነው ይሄንንም ያሳየን አንድ ከሁለት ሳምንት በፊት አካባቢ የወጣ ሪፖርት ነበር ይሄም ምንድነው ከ3 ቢሊዮን ብር በላይ ግብር እዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የጉዞ እገዳ የአዲስ አበባ ገቢዎች አደረገ የሚል ነው ይሄ ምንድነው እንግዲህ በ62 ሰው 3 ቢሊዮን ብር ማለት በጣም ትልቅ ነው አንዳንዴ መንግስት የሚያስቀምጠው ነገር አለ በትሪሊዮን ብር የሚቆጠር ግብር እንሰበስባለን በሚቀጥለው አመት ተብሎ እቅድ ሲያዝ ይሄንን እቅድ ታዲያ ለማሳካት እነዚህ ቢሊዮኖች ተጠራቅመው ነው አይደል ትሪሊዮን ላይ የምንደርሰው ስለዚህ እነዚህ ነገሮች የግድ መሰብሰብ ይኖርብናል ማለት ነው ሶ ይሄንን ደግሞ የትራቨል ባን ወይንም የጉዞ እገዳ ብቻ ሳይሆን እነዚህ ሰዎች ሄደው በተለያዩ መንገዶች በመነጋገርም ቅጣት በመጣልም አንዳንዴ እስከ ክስም በመሄድ የግብር የመሰብሰብ ስርዓት ይካሄዳል አንድ ደንብን ወይንም መመሪያም አዋጅም ብለን የትኛውንም የህግ ማዕቀፍ አፈጻጸም ላይ በመንመለከትበት ወቅት አንዳንዴ ህግ ተፈጻሚ የሚሆነው ልክ ህጉ ከተጻፈበት ቀን አንስቶ ጀምሮ ወይም ከጸደቀበት ሌቨል ማርቀቅ ስላለ ከጸደቀበት ጊዜ አንስቶ ተፈጻሚ ይሆናል ይላል አንዳንዴ ግን አንዳንድ አዋጆች በጣም ኤክስቴንሲቭ የሆነ ወይንም መጠነ ሰፊ የሆኑ ነገሮችን የሚዳኙ
ከሆነ ይሄንን ነገር ለማስተካከል ደንብ መመሪያ መውጣት ስላለበት ያ ጊዜ ሊኖር ይችላል እንደው መመሪያም ወጥቶ አንዳንዴ የሂደት ላይ አሁን ኤልሲ ተከፍቶ የቀረጥን መጣል ካለበት የተለያዩ አይነት የወደብና የባህር ጉዞ ካለ እነዚህ ነገሮች ኦሬዲ ይሄ ህግ ተፈጻሚ የሚሆነው የትኞቹ እቃዎች ላይ ነው ወይም እየመጡ ያሉ የትኞቹ ምርቶች ላይ ነው የሚለውን ነገር ማሰብም ይኖራል ከግንዛቤው ማስገብቶ ሚኒስትር መስሪያ ቤቱ ማስፈጻሚም የጉምሩክ ኮሚሽንም ሊሆን ይችላል እነዚህ ነገሮች ማስተካከያ ሊደረግባቸው ይችላል ከህግ አንፃር ስንመለከተው አንድ ህግ ወጥቶ ተፈጻሚ ነው ይሄን ነገር ያስተካክላል ብለን እናስቀምጥ እንችላለን ሆኖም ግን አፈጻጸሙን ብቻ ሳይሆን ማህበረሰቡስ እንዴት ነው ይሄን ነገር ሊችለው ይችላል ወይ የሚለው ነገር እንጠይቅ ይሄን ነገር ስል አንዳንዴ በሀገር ውስጥ ያሉ ሁኔታዎች አሉ ምንድነው የዋጋ ግሽበት በጣም ከፍ ካለ የንግድ እንቅስቃሴ በተለያዩ ምክንያቶች ከቀዘቀዘ እነዚህ ነገሮች ስንመለከት አይ ለግል ዘርፉ የተወሰነ የፎይታ ጊዜ ያስፈልገውም ወይ ልንል እንችላለን ምክንያቱም አንዳንዴ የግል ዘርፋችን ሲያድግ ነው የተለያዩ ነገሮችንም ደግፈን ወይንም ተጋግዞ ነው ማለፍ ያለበት እንጂ አንዳንዴ በጣም ከባድ የሆኑ ጊዜያቶች ላይ አሁን ኮቪድ-19ን ብንመለከት ብዙ ቢዝነሶች የተዘጉበት ሰዓት ስለሆነ ያኔ አንዳንዴ የፎይታ ጊዜ ተሰጥቶ ግብርን ቀስ ብላችሁ ክፈሉ የሚልም ስርዓትም ሊቀመጥ ይችላል ሆኖም ግን የግል ዘርፉ ፐብሊክ ሴክተሩ ለበለም ወይም መንግስትም በንግግርና ያለው የመመሪያ ዓላማ ምንድነው የሚለው አንደርስታንዲንግ ነው የመግባባት ላይ ከተደረሰ ግብር በተወሰነ ጊዜ ተራዝሞ ሊከፈል የሚችልበትም ስርዓት ሊፈጠር ይችላል ኢትዮጵያ በአጠቃላይ ባለፉት ቅርብ ዓመታት ልበል ትልቅ የሆኑ የማክሮ ኢኮኖሚክ ለውጦችን የፖሊሲ ሽፍቶች ወይንም ማሻሻያዎችን እያረገች ነው ይሄም ደግሞ ዋነኛውን ነገር ስንመለከት ጠንካራ ምጣኔ ሀብት ኖሯት የግል ዘርፉ አድጎ ሀገሪቷም ያላት የምጣኔ ሀብት እድገትና ልማት ቀጣይነት ባለውና ጥሩ በሆነ መልኩ እንዲያድግ ነው ይሄም ታዲያ እንዲሆን ደግሞ ትልቁ የግል ዘርፍ ኮንትሪቢዩሽን ወይንም አስተዋጽኦ ትልቅ ነው አንዳንዴ እንደዚህ አይነት ከባድ የሆኑ ፔናልቲዎች ወይንም ቅጣቶች በሚጣሉበት ወቅት እንደዚህ አይነት ነገሮች ዲስከሬጅ ያደርጋሉ ወይንም ተስፋ ያስቆርጣሉ ስለዚህ ከዚህ አንፃር ምን አይነት ማሻሻያዎች ወይንም የፎይታ ጊዜን አንስቻለሁ ቅድም እነዚህን ቅጣቶች ወይም ወለዶች የማይመለከታቸው ሂደቶች አሉ ብሎ የሚቀመጠው ነገር ጥሩ ሆኖ ሳለ እንደ በትልቅ በማክሮ ኢኮኖሚ ደረጃ ግን ይሄን ነገር የግል ዘርፍ ይችላል ወይ የሚለውን ደግሞ ጥያቄ መጠየቅ አስፈላጊ ነው በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ካስተም ሜድ ወይንም በትዕዛዝ የሚሰሩ ሽክ ያሉ ልብሶችን ከምትሰራ አንድ ወጣት ጋር ቆይታ ይኖረኛል ሰላም ሉሲ መጀመሪያ ካስቲም ዲዛይን ልበልሽ ወይንም ካስቲም ዲዛይነር ፋሽን ስታይሊስት ምንድነው እስቲ ፋሽን ዲዛይነር yes መጀመሪያ እንዳልሳሳት ብዬ ነው የጠየቅኩት ፋሽን ዲዛይነር ነሽ እሺ እኛ ሀገር ላይ አብዛኛውን ጊዜ እኔ ሱፍ ሲደረግ እኛ አባቶቻችንም እኛም ትንሽ እንደው ስራ ጀምረን የመጀመሪያ ሱፋችንን ስናሰፋ የተወሰኑ ቴይለሮች ነበሩ ከዛ በኋላ አምባሳደር አለና ሌሎች ይሄ በቁጥር የተቀመጡ ሱቶችን ነው መግዛት የተለመደው እኛ ሀገር ላይ እንዴት ይሄንን ነገር እስቲ በሰው ተከሻ ለክቼ እሰራለሁ ብለሽ ተነሳሽ ያው መጀመሪያ ፓሽኔ ነው ፓሽኔ ስለሆነ ያው ዲዛይን ማድረግ ከድሮ into it ነኝና so research አደረግን actually ከወንድሜ ጋር YG አብረን ሪሰርች አድርገን ምናምን and then ስናይ ሴቶች በጣም ሲቸገሩ አየሁን ሱት ላይ ቡቲክ ሄዳሉ የሚፈልጉት አይነት እንትን የላቸው ወይ የሆነ አላደለ አገጣጥሞ ነው የሚለብሱት የሆነ ፕሮግራም ሲኖራቸው ምናምን so እንጀምር ተባባልን መጀመሪያ ላይ ይሄ አዲስ ሎኬሽን ስለሆነ ነው የድሮ ሎኬሽን ላይ ሬዲ ሜዱ ለሴቶች ብቻ ሆነና ካስተም ሜድ ለወንድ ለሴት ለህፃናት ማድረግ ማለት ነው በእንደዛ ጀመርን ኦኬ ሶ ካስተም ሜድ መሆኑ እኔ በጣም ደስ የሚለው አንዳንዴ ሱት ሲሰራ ቁጥሩ ሊኖር ይችላል ግን በጣም ወደሹ ሱፉን አንዳንዴ ከጫርቁን ወደሹ ቁጥርሽ ላይ ኖር ይችላል ስለዚህ ያ ነገር ትልቅ እንደ መፍትሄም ነገር ነው የምናስበው አይደለ ለማስለመድ ግን ይከብዳል አይደለ because አንዳንዴ አንድ ነገር በጣም ከለመድ ነው that's the norm ብለን የምንሄድበት ነገር ስለሆነ ስቲቭ ያንን ለማስለመድ አልተቸገርሽም በጣም ተቸግሬያለሁ የመጀመሪያ አንድ አመት was challenging but especially still customers የነበሩት ወንዶች ናቸው ሬዲ ሜዱ ላይ ሴቶችን እንደምንም ለመሳብ ሞክሬ ነበር ግን የሆነ
ዳኞች ምናምን always like ቀሚስ የሚያደርጉ እንደዚህ ሱፍ የሚጠቀሙ ሰዎች ብቻ ነበር የሚመጡት so I had በጣም ትልቅ ቻሌንጅ ማለት ነው ከዛ በኋላ ግን አሁን more ሴቶች ናቸው ከስተመሮቼ because ያስተማርክም ነው ይሄ አዲስ ነገር ሲሆንም ሱፍ ሁሌ ሰው ሲያስበው እንዴት ነው ፎርማል ዌርን ብቻ ነው የሚያስበው so እሱ እንዳልሆነ በጣም ብዙ ስኬቾች አሉን ስኬቾቻችንን ያሳየናቸው ወጣ ያለ ዲዛይን መሰራት እንደሚችል ሲያይ ሰው more interested እየሆነ መጣና ሴቶች ብዙ ክላይንቶችን ማፍራት ጀመረ ማለት ነው እንዴት ነው አሁን እኔ አንዳንዴ ሐሳብን ለመቀየር ወይም የአስተሳሰብን ከመቀየርም በዘለለ like ከፕራይስ አንፃር ላነሳብሽ ነው እንዴት ነው የሚቻቻለው how do you do that እስቲ እነሱን እንዴት ነው የምታስረጁስ ያው ፕራይስ ሳስረዳቸው የጨርቁን አይነት መጀመሪያ አስረዳቸዋለሁ everything pick አድርገው ነው lining በሚፈልጉት fabric በሚፈልጉት ቁልፍ በሚፈልጉት everything custom ሲባል they have to be like everything customized ተደርጎ የሚሰራ መሆን አለበት so በዛ ምክንያት ብዙ እስካሁን ባለው ዋጋ ላይ የተጫነኝ ሰው የለም ማኮ ለዛ ነው you pick the price not me ያለሽ አይደል እንደውም ላንቺ ክርክር እናንተ ናችሁ እቃው ነው yeah so more ይተማመኑበታል I think እና ደግሞ ስራህን አውቀህ I think ሰዎችን በደንብ ስታስረዳቸው በደንብ ተማምነውብህ እንትን የማለቱ ነገር አለ ማለት ነው ፋሽን ኢንዱስትሪውም ላይ ይሁን custom made እና ready made ላይ ይሁን እስቲ awareness አንድ ችግር ነው ሌላ ምን አይነት ቻሌንጆች አጋጠሙሽ እስቲ ሉጎ ትሬዲንግ ስከፍቺ ሉጎ ቴለሪንግ ስከፍት more like አው ለምሳሌ ሰዎችን እንግዶችን ሳስተናግድም ሆነ ምናምን እኔን ሊያገኙ የሚችሉት leggings ለብሼ ምናምንና ብዙ ጊዜ በጣም ፋሽነብል ያልሆነ አለባበስ በቃ like ለስራው የሚመች ነው ለብሼ ነው because you know ተለካለ ተቆርጣለ ምናምን ሱፍ አድርገህ ምናምን አይመችምና የሁሉም ሰው ጥያቄ ብዙ ሰው ይጠይቀኛል እንዴት አንቺ ፕሮዳክትሽን ሳትለብሺ እኛ እንድንገዛ እንትን ታረጊናለሽ የሚል ጥያቄ በጣም ብዙ ጊዜ ያለ ግን ያው አስረዳቸዋለሁ ሱፍና ሂል ጫማ ካረኩኝ እቀመጣለሁ እንጂ እናንተን ማስተናገድ አልችልም በሚለው so everyone I think understand አድርጎ እንትን ይላል እና ያንግ ነሽ ብለው ደግሞ ያስባሉ እሱም ሴት ስትሆን ከዛ ደግሞ ትንሽ ነህ ብለው ያስባል so ብዙ በሱ ነገር ነው ቻሌንጅ የነበረው እንጂ ያ ሌሎች ነገሮች ጥሩ ናቸው ሌላው ነገር how about like አብዛኛውን ቢዝነስ የሚያነሳው access to finance ነው how was your access to finance did you use your savings ወይም የቢዝነስ ሎን አገኘሽ how did you do it yeah ይሄ like ቤተሰብ ምናምን አግዞኝ ነው ብቻዬን አይደለም my parents and friends ምናምን ሁሉም አንድ ላይ የተባበረበት ቢዝነስ ነው ይሄንን ስከፍት ማለት ነው ያ መለሽላቸው ብራቸው ያሞከርኩኝ ነው I'm glad እሺ ስራ እንዴት ነው ታዲያ እስቲ ከተከፈተው ወደ 3 አመት እየሆነው ነው አይደል how is it going እንዴት ነው መጀመሪያ አመት ከተከፈተው ትንሽ መንገጫገጭ አለው ቻሌንጅ አለው አሁን ሰው እንዴት ነው ለምዶት በደንብ እየመጣ ነው በጣም to your surprise like እኔ ራሱ ኢሜል ያደርጉልኛል ምናምን IG ላይ or like ስልክም ፈልገው ቢሆን ደውለው ምናምን everyone book እያደረገ ይመጣልና ለኔም አሁን በጣም especially እዚህ ከገባን በኋላ 4 months almost 5 months ሆኖናል እዚህ በጣም ብዙ ከስተመሮችን ያፈራ ነው walking customer የለው ግን በሰው እና ስራዎቹን አሁን ትንሽ ሶሻል ሚዲያ ላይ ብዙም ባልገፋበትም ትንሽ እየወጣ ነው ያለው so በዛ ምናምን በጣም ብዙ ክላይንቶችን ያፈራ ነው በጣም አሪፍ እስቲ እንደው ቶት ፕሮሰሱን ለማስረዳት አንቺ ስትጀምሪ አይዲያዎችን እንዴት ነው የምታስረጂው ባጭሩ ብታስረጂኝ ከደንበኛ ጋር ያለሽ ግንኙነት well አንዳንዴ መጀመሪያ ጠይቃለሁ የሰው ኢንትረስት because ምን አይነት ፋብሪክ ምን አይነት ከለር ምን ላይ ነው ኢንትረስታቸው የሚለውን ጠይቃለሁ ከዛ በኋላ ግን አዲስ ነገር እንዲለምዱ ገፋቸዋለሁ እና አንዳንዴ በኔ እንድሰራው ያደርጉኛል ብዙ ጊዜ በቃ አንቺ በመትዩ እስቲ ልሞክር አዲስ ነገር ምናምን ይላሉ so ጨርቅ አይነቱን አስረዳቸዋለሁ ስኬቹን ሳስረዳቸው ያንዳንዱ ነገር ምናምን እስካሁን ቻሌንጅም አልገጠመኝም በሱ ይቀበላሉ አዲስ ነገር እየፈለጉ ነው አይደል we try ያኔማ በሌጊንግ እና በሁዲ ኮን አይሆንም ነው የምትባዩ that's good አሪፍ
ወደፊት እስቲ ከልጎ ቴለሪንግ within the next 5 years ምን እንጠብቅ? እንግዲህ በፋክተሪ ደረጃ ትልቅ አድጎ ብዙ actually ሴቶችንም ሰራተኞች ብዙ ጊዜ ያው መጀመሪያ ለሴቶች ነው የምሰጠውና ሴቶች ሰራተኞችን ብዙ ኖረውኝ በትልቁ ደረጃ እንዲሆን ነው ትምህርት ቤትም የመክፈት አላማ አለ which is ከወንድሜ ጋር ነው still yeah so በእንደዛ አድርገን ነው in 5 years ብዙ ሎኬሽኖችን ኢትዮጵያ ላይ ሳይሆን አፍሪካና እንዲሁም ወደ ስቴትስ ወጥቶ I have a plan. That's amazing. Yeah. አንድ ነገር እንደው ከዋይጂ ጋር ስታወሪ በጣም መጣልኝ አብዛኛውን ጊዜ ከቤተሰብ ጋር ቢዝነስ አይጀመር ቅርብ ከሆነ ሰው ጋር ያጣላል ምናምን ይባላል አይደለ እናንተ ደግሞ to the opposite በጣም ተስማምታችሁ ነው የምትሰሩት እንዴት ነው how did that develop because ሁላችንም የራሳችን ኢንትረስት አለን እኔና ዋይጂ አንድ ላይ የተማርነው የተመረቅን ኬንያ ላይ so ክላስሜቶች ነን ሁለታችንም አንድ አይነት ኢንትረስት አለን especially street wear ላይ ምናምን ግን እሱም የራሱ ላይን አለው እኔም የራሴ ላይን አለ ግን እንደ ወንድምና እንደ እህት ታላቅ ኢምብሊንግ አለ እንረዳዳለን አይዲያ ፒች እንደራረጋለን ሁላችንም ማለት ነው በጣም አሜዚንግ ሶስታችሁም ደግሞ በቃ ይሄ የፋሽን ላይ ፋሽን ስቴትመንት ነው ሁሉ ነገር ከልጅነት ይመስለኛል አይደል አዎ ከልጅነት ነው ታላቅ ወንድም ይጀምራል ከዛ ይከተላል በጣም thank you for your time thank you so much congratulations ይሄንንም ስለከፈታችሁ ልበል አለ ትክክል መልካም የሥራ ጊዜ ለቆይታችን በጣም አመሰግናለሁ በጣም አመሰግናለሁ thank you for coming እንደ ዜጋ ግብር መክፈላችን ከተወሰነ አንፃር እንደው አንዳንዴ ከምናገኘው ገንዘብ መቀነሱ ትንሽ ሊደብር ይችላል እንደ ዜጋ ግን ስንመለከት የተለያዩ አይነት ሀገራችንን ለልማት ስራዎችም መሰረተ ልማት ቀደም እንዳነሳሁት እነዚህ ነገሮች ለማስፈጸም ግብር መክፈላችን እኛ በጣም ዋናና አስፈላጊ ነገር መሆኑን መረዳት ይኖርብናል የዛሬው ሃሽታግ ሽቀላ ይሄን ይመስል ነበር አስተያየትና መልከቶቻችሁን በ828 ላኩልን በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ